ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንግዋን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። በዛሬው ዕለት የምናየው ርዕስ ቲዮሪስ ኦን ፖፑሌሽን ግሮዝ ኤንድ ዴቨሎፕመንት ላይ ዩኒት 4 ማለት ነው። ሶስቱን የፖፑሌሽን ቲዮሪዎች እናያለን። የመጀመሪያው ማልቴዥያን ቲዮሪ ነው። ማልቴዥያን ቲዮሪ፣ ቦዘራፕ ኢንዲዩስድ ኢኖቬሽን ቲዮሪ እና ማርክሲያን ቲዮሪ ነው። ሶስት አይነት ዋና ዋና ቲዮሪዎች እናያለን። በሁለት እንደሚከፈሉም ዝቅ ብለን እናያለን። እንግዲህ ማልቴዥያን ቲዮሪ ዴቨሎፕ የተደረገው በቶማስ ሮበርት ማልተስ ነው። ኢት ዋዝ ዴቨሎፕድ የንድፈ ሐሳቡ የስነ ህዝብ ንድፈ ሐሳብ አራማጁ ቶማስ ሮበርት ማልተስ ነው። እንግሊዛዊ ነው። 18ኛው ክፍለ ዘመን የነበረ ቲንከር ነው። ቲዮሪስት ነው። he believed that Thomas Malthus believed that population growth is the root of poverty የህዝብ ቁጥር እድገት ፈጣን የህዝብ ቁጥር እድገት የችግሮችና የድህነት መንስኤ ነው ብሎ ያስባል። የድህነት መንስኤ ነው። ድህነት ደግሞ ግጭቶችን የሰላም ችግር ሁሉ ያስከትላል ብሎ ያስባል። according to Malthus food grows linearly በአንድ ሀገር ውስጥ የብሪቲሽ ማን ነው ብለናል። የእንግሊዝ ህዝብ በጨመረ ቁጥር የምግብ ምርት ወይም የኢኮኖሚ እድገት 1 2 3 እያለ ነው የሚጨምረው። ነገር ግን while population grows geometrically የህዝብ ቁጥር ግን 1 2 ዳብል ጂኦሜትሪካሊ ነው። n ስኩዌር እየሆነ ነው የሚሄደው ማለት ነው። በማትማቲክስ እናውቀዋለን። ይሄን 2 4 8 64 እያለ ነው የሚሄደው ማለት ነው። በዚህ ምክንያት ሁለቱ አይጣጣሙም። በአንድ ሀገር ውስጥ የህዝብ ቁጥር እድገትና የምርት እድገት ወይም የኢኮኖሚ እድገት አይጣጣሙም። አንደኛው ሊኒየርሊ ነው የሚያድገው፣ አርቲሜቲካሊ ሊኒየርሊ ሚንስ አርቲሜቲክ ነው። ሁለተኛው ጂኦሜትሪካሊ ነው የሚያድገው። ውጤቱ ምንድነው ብሎ ያስባል። እንደ ማልቴዥያን ቲዮሪ ማልተስ ክራይሲስ ሃፕን ያደርጋል። ማልተስ ክራይሲስ ማለት ፖፑሌሽን አውትስትሪፕስ ፉድ ሰፕላይ የህዝብ ቁጥር እድገት የምግብ አቅርቦትን በልጦት ይሄዳል ነው። በዚህ ምክንያት የህዝብ ቁጥር ቼክ መደረግ አለበት። ቼክ ሚንስ ኮንትሮል መደረግ አለበት። ሶ ቼክስ ኦን ፖፑሌሽን ሚንስ ኮንትሮሊንግ ፖፑሌሽን ግሮዝ። ሁለት አይነት ቼኮች ናቸው። የመጀመሪያው ፕሪቬንቲቭ ቼክስ የሚባሉት ነው። ሁለተኛው ደግሞ ፖዚቲቭ ቼክስ ነው። ፕሪቬንቲቭ ቼክስ ሞራል ሪስትሬንት ነው፣ ውልደት እንዳይከሰት መከላከል ነው። ለምሳሌ ሌት ኤጅ አት ሜሬጅ የጋብቻ ጊዜን እስከ 20ዎቹ 25 26 27 ማራዘም፣ የጋብቻን ጊዜ በማራዘም በተለይ የሴቶች የጋብቻ ጊዜ መራዘም አለበት ብሎ ያምናል። ሞራል ሪስቴንት የማይወልዱ ሰዎች መኖር አለባቸው ወይም ደግሞ መጥኖ መውለድ ያስፈልጋል ብሎ ያስባል። ሁለተኛው ፖዚቲቭ ቼክስ ኢቨንትስ ናቸው። እነዚህ መሬት መሸከም ከምትችለው በላይ ሲሆን የህዝብ ቁጥርን ባላንስ የምታረግበት የራሱ እንትኖች አሉ፣ ሁኔታዎች አሉ ተብሎ ይታሰባል። ሾርትን ላይፍ ወር ነው። ግጭቶችና ጦርነቶች፣ ድህነትና ረሃብ፣ በሽታዎች፣ እነዚህ ተላላፊ በሽታዎች የህዝብ ቁጥር መቀነሻ የተፈጥሮ ዘዴዎች ናቸው። ናቹራል ቼክስ ናቸው። እነዚህ ናቹራል ናቸው። ኦፍ ኮርስ ወር ስንል ማን ሜድ ነው ዋናው እንትኑ፣ ግን መከሰት ያለባቸው ናቸው የህዝብ ቁጥርን ባላንስ ስለሚያደርጉ ተብሎ ይታመናል። ከማልተስ ቲዮሪ በኋላ ዴቨሎፕ የተደረገው ቲዮሪ እንግዲህ የማልተስ በ1789 የዳበረ ወይም ደግሞ የመጣ ንድፈ ሐሳብ ይዝ ብለናል። ኒዮ ማልቴሻን ነው። ኒዮ ማልቴሻን ሚንስ ኢን ፌቨር ኦፍ ማልተስ ነው፣ የማልተስ ደጋፊዎች ነው። ሶ ፕሮ ማልተስ ማለት ነው። ፕሮ ማልተስ they agree that population causes poverty and resource depletion። ልክ እንደ ቶማስ ሮበርት እንደ ማልቴዥያን ቲዮሪ የህዝብ ቁጥር ሲጨምር ድህነትን እና የተፈጥሮ ሀብት ውድመትን መመናመንን ያስከትላል ብለው ያምናሉ። ልዩነታቸው ምንድነው? the difference between ኒዮ ማልቴዥያን and ማልተስ በማልተስ ቲዮሪ እና በኒዮ ማልቴዥያን ቲዮሪ መካከል ያለው ልዩነት እነዚህ ኒዮ ማልቴዥያን strongly advocate የሚያራምዱት for birth control ነው and family planning as a solution rather than positive checks. so unlike Malthus theory positive checkን ሰፖርት አያደርጉም። እነሱ በጣም የሚያራምዱት ውልደትን መቆጣጠርና የቤተሰብ ዕቅድ አገልግሎት ላይ ነው ማለት ነው። ዘመናዊው በአሁኑ ሰዓት የኒዮ ማልቴዥያን ሐሳብ ምን ላይ አተኩሮ እናገኛለን? people versus resource ነው። የህዝብ ቁጥር ከሪሶርሱ ጋር እስከተጣጣመ ድረስ ችግር አይደለም። የህዝብ ቁጥር ከሪሶርሱ ጋር ወይም ደግሞ ከአንድ ሀገር ሀብት የተፈጥሮ ሀብትም የምርት ሀብትም ጋር እስካልሄደ ድረስ ግን ችግር ነው የሚለው ነው። ሁለተኛው ቲዮሪ የስነ ህዝብ ቲዮሪ ወይም ትወራ ልንለው እንችላለን። ፖፑሌሽን ቲዮሪ ኤስተር ቦዘራፕ ኢንዲዩስድ ኢኖቬሽን ወይም ደግሞ ቦዘራፕስ ቴሲስ ሃይፖተስ
ልንለው እንችላለን። ራዲካሊስት ቪው ነው። ራዲካሊስት ሚንስ ተራማጅ ነው። የኒው ማልቴሻን እና የማልተስ ቲዮሪ ኮንሰርቫቲቭስት ናቸው፣ ወግ አጥባቂ ናቸው። የህዝብ ቁጥር ችግር ያመጣል ብለው ነው የሚያስቡት። ይሄ ኦፕቲሚስት ነው። ቦዘራፕ የዳኒሽ ኢኮኖሚስት ነች፣ ሴት ነች። ሺ ዋዝ ዳኒሽ ኢኮኖሚስት፣ የዳኒሽ ኢኮኖሚስት ነች። እሷ ምንድን ነው የምትለው? ነሰሲቲ ኢዝ ማዘር ኦፍ ኢንቬንሽን። ሾርቴጅ ይፈጠራል። በህዝብ ቁጥር እድገት ምክንያት የሚፈጠር ሾርቴጅ ወይም ደግሞ ፉድ ሾርቴጅ ፈጠራን ያበረታታል ብላ ነው የምታስበው። ሰው ከችግር ተነስቶ ምርታማነትን ይጨምራል። ኢሪጌሽን አግሪካልቸር ይጠቀማል። ኒው ቫራይቲስ፣ ይሄ ምርታማ የሆኑ የእጽዋት የአዝርት ዝርያዎችን ይጠቀማል። ስለዚህ ችግሩ ራሱ መፍትሄ ይሆናል ብላ ስለምታስብ ነሰሲቲ ዘ ማዘር ኦፍ ኢንቬንሽን ሞቶዋ ነው ማለት ነው። ማስረጃው የዚህ ንድፈ ሐሳብ አርጊመንት ፖፑሌሽን ግሮዝ ስቲሙሌትስ አግሪካልቸራል ኢኖቬሽን ላይክ ኤግዛምፕል ፈርቲላይዘርስ፣ ዩዝ ኦፍ ኬሚካል ፈርቲላይዘርስ፣ ፔስቲሳይድስ፣ ኸርብሳይድስ የመሳሰሉ ጸረ አረም፣ ጸረ ተባይ የኬሚካል ማዳበሪያዎችን ፋሎ እነዚህ ዘመናዊ አስተራረስ ዘዴዎችን ያመጣል ነው። ፕሬሸር ሊድስ ቱ ቤተር ቴክኖሎጂ። ፖፑሌሽን ፕሬሸሩ ወደ ምን ያመራል ነው የምትለው? የተሻለ ቴክኖሎጂ መጠቀም፣ የአመራረት ቴክኖሎጂ፣ ሃየር ፉድ አውትፑት እና ከፍተኛ የሆነ ምርታማነትን ማምጣት ይቻላል። ሶስተኛው ቲዮሪ አልቲሜት ሪሶርስ ኤንድ ማርክሲያን ቲዮሪ ነው። ይሄኛው ሶሻሊስት ቲዮሪ ነው። ሶሻሊስት ቪው ነው። ይሄኛው ለብቻው ነጥለን እናየዋለን። ሶሻሊስት ቲዮሪ ጁሊያን ሲሞን ነው። ይሄ አን አሜሪካን እጀው ኢኮኖሚስት ነው። አሜሪካ ውስጥ የሚኖር የነበረ አይሁዳዊ ኢኮኖሚስት ነው ጁሊያን ሲሞን። ምንድን ነው የሚለው? ማይንድስ ማተር ሞር ዛን ሃንድስ። የሰው ልጅ ሁልጊዜ ለችግሮች መፍትሄ መፈለግ ይችላል ነው። ሶ ማን ኢዝ ዘ አልቲሜት ሪሶርስ። ማን ኢዝ የሰው ልጅ ዋናው ሀብት ራሱ ሰው ነው። ሀብትን የሚፈጥር የሰው ልጅ ነው። ስለዚህ የህዝብ ቁጥር እድገት ችግር ሊሆን አይችልም። ራዘር ችግር ሊሆን የሚችል ስርዓት ነው፣ ሲስተምር፣ የኢኮኖሚ ስርዓት፣ የፖለቲካ ስርዓቶች ወይም ደግሞ ሪሶርስን የምናስተዳድርበት ስርዓት ነው እንጂ የህዝብ ቁጥር ችግር አይሆንም ብሎ ነው የሚከራከረው። ሂማንስ ዊል ኢኖቬት አውት ኦፍ ክራይሲስ። የሰው ልጅ አንድ ማህበረሰብ ከችግር መውጣት ይችላል። እውቀቱን ተጠቅሞ ካፓሲቲውን ስኪሉን ተጠቅሞ አዳዲስ የአመራረት ቴክኒኮችን ከቦዘራፕ ጋር አብሮ የሚሄድበት ሁኔታ አለ፣ ይቻላል ነው የሚለው። ካርል ማርክስ በሌላ በኩል ሶሻሊስት ቪው ነው። ፖቨርቲ ኢዝ ኖት ኮዝድ ባይ ፖፑሌሽን። ይሄ ደግሞ ጭራሽ ከማልቴሻን ቲዮሪ በጣም የተቃረነ ሀሳብ ነው የሚያራምደው። ምንድን ነው የሚል ይሄ ቲዮሪ? ድህነት በፍጹም በህዝብ ቁጥር እድገት አይመጣም። የድህነት መንስኤ የህዝብ ቁጥር እድገት አይደለም። ይልቁንም አንኢኳል ዲስትሪቢዩሽን ኦፍ ሪሶርስስ አንደር ካፒታሊዝም። ካፒታሊዝም ሚንስ ሲስተም ነው፣ ፖለቲካል ሲስተም ነው። ኦፖዚቱ የካፒታሊዝም ኦፖዚት ሶሻሊዝም ነው። በሶሻሊዝም ፍልስፍና መሰረት በኢኮኖሚክስ ታውቁታላችሁ ብዬ አስባለሁ ተማሪዎች። በሶሻሊዝም ፍልስፍና መሰረት የተፈጥሮ ሀብቶች እንደ መሬት፣ እንደ ውሃ፣ እንደ ማዕድን የመሳሰሉት የሰው ልጅ ብቃት፣ የሰው ልጅ አቅምና ብቃት ጭምር የጋራ ነው። ማንም ሰው ራቁቱን ነው ወደዚህ ዓለም የሚመጣው። ስለዚህ ኦፖርቹኒቲውን አጋጣሚውን የተጠቀመ ማህበረሰብ የሪሶርሱን መጠቀም የቻለ ሀብታም ይሆናል። አጋጣሚውን ያልተጠቀመ ደግሞ ድሃ ይሆናል። ሀብታምና ድሃ የሚያደርግ ሲስተም ስርዓት ነው እንጂ የህዝብ ቁጥር መጨመር አይደለም ድህነትን የሚያመጣው ብሎ ነው የሚያስበው። ካፒታሊስቶች ናቸው ነው። ልክ ስታዲየም ላይ 20 ሺህ ሰው ቢታደም፣ የእግር ኳስ ስታዲየም ላይ 20 ሺህ ሰው ቢታደም ከፊት ለፊት ያሉት 2000 ሰዎች ብቻ ስታዲየም ውስጥ ያለውን የምግብ አቅርቦት ወይም ደግሞ ምግብ ሊሰራበት የሚችለውን አጋጣሚ ቢቆጣጠሩት 18000 ከእድል ውጭ ይሆናል። ስለዚህ የዲስትሪቢዩሽን ጉዳይ ነው የሚለው ካርል ማርክስ። ተማሪዎች የዕለቱን ትምህርት ከማጠናቀቃችን በፊት እነዚህን ጥያቄዎች እንሰራለን። የመጀመሪያው ጥያቄ who argued that food grows linearly while population grows geometrically። የህዝብ ቁጥር እድገት ጂኦሜትሪካሊ ሲያድግ 2 4 16 እያለ ሲያድግ የሀብት ግን 1 2 3 እያለ ያድጋል በማለት የሚከራከረው አርጊው የሚያደርገው ንድፈ ሐሳብ የትኛው ነው? መልሳችን በግልጽ ቶማስ ሮበርት ማልቴሻን ቲዮሪ ነው ማለት ነው። ሁለተኛ what is a positive check in ማልቴሻን ቲዮሪ? በማልተስ የስነ ህዝብ ትወራ ወይም ቲዮሪ ፖዚቲቭ ቼክ ምንን ይመለከታል? ሌት ሜሬጅ፣ ይሄ ሞራል ሪስትሬን፣ ይሄ ሞራል ነው።
በርዝ ኮንትሮል ይሄ ሞደርን ሜተድ ነው። የቶማስ የማልቴሽያን ቲዮሪ ሐሳብ ብቻ አይደለም፣ የኒዮ ማልቴሽም የሞደርን አይዲያም ነው። የነሱ ፋሚን ኤንድ ወር ችግሮች፣ ረሃብና ጦርነት ፖዚቲቭ ቼኮች ናቸው ብለው ነው የሚያስቡት። ሶስተኛ ቦዘር አፕ ቲዮሪ ኢዝ ቤስት ሳመራይዝድ ባይ ዊች ፍሬዝ የቦዘር አፕ ንድፈ ሐሳብን የኤስተር ቦዘር አፕ ኢንዱስድ ኢኖቬሽን ቲዮሪ መሰረታዊ ሐሳብ የሚወክለው ፍሬዝ ሐረግ የትኛው ነው? ፒፕል አር ዘ ፕሮብለም ይሄ የማልተስን ነው። ኔሴሲቲ ዘ ማዘር ኦፍ ኢንቬንሽን ኦፍ ኮርስ ኢዝ ዘ አንሰር። ሲ ሪሶርስ አር ፋይናይት ይሄኛው ሪሌትድ አይደለም። ሶ መልሳችን ቢ ነው ማለት ነው። አራተኛና የመጨረሻው ጥያቄያችን አኮርዲንግ ቱ ማርክስ እንደ ካርል ማርክስ ወይም ሶሻሊስት ቲዮሪ ማለት ነው። እዚህ ጋር ማርክስ ሶሻሊስት ነው ብለናል። እንደ ሶሻሊስት ቲዮሪ ዋት ኢዝ ዘ ሜን ኮዝ ኦፍ ፖቨርቲ የድህነት መንስኤ ምንድን ነው? ዋናው የድህነት መንስኤ ምንድን ነው? ኤ ኦቨር ፖፑሌሽን ይሄ ፖፑሌሽን ግሮዝ ማለት ነው አይደለም። የማልተሲያን ቲዮሪ ሐሳብ ነው ይሄ። ላክ ኦፍ ቴክኖሎጂ ይሄ የቦዘር አፕ ቲዮሪ ነው። የድህነት መንስኤ ቴክኖሎጂ አለመጠቀም ነው እንጂ ቁጥሩ አይደለም ነው የምትለው። ሲ አንኢኳል ሪሶርስ ዲስትሪቢዩሽን መልሳችን ይሄ ነው ማለት ነው። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። ደህና ሁኑ።